ሰላም ሰላም፣ እንዴት ናችሁ? ዛሬ በአስደናቂ ርዕስ መጥተናል። ምንም ነገር ቢፈጠር ራሳችንን እንደገና መስራት እንችላለን። ራሳችንን እንደገና ከወደቅንበት ማንሳት እንችላለን። ምንም ነገር ብጥሉ፣ ወርቅ ብጥሉ ሰዎች ያነሱታል። ራሳችሁን ብጥሉ ግን ማንም አያነሳችሁም። ራሳችሁ ያላችሁት ለራሳችሁ ብቻ ነው። እንቀጥል። ራስን እንደገና መስራት። ምንም ነገር ቢፈጠርባችሁና ህይወታችሁ እንደገና የማይስተካከል ቢመስላችሁ ትክክል ልትሆኑ ትችላላችሁ። ወድቆ መነሳት ከተሸነፉ በኋላ ስህተትን አርሞ እንደገና ለማሸነፍ መሞከር ለምን ይህን ያህል የማይቻል መስሎ የታየበት ምክንያት በጭራሽ ግልጽ አይደለም። የቀደመ የሽንፈት ታሪክን ሲያመነዥግ የሚውለው አእምሮ ሁልጊዜም ቢሆን ድጋሚ መሞከርን እንደ ውርደት እንድናስብ ያበረታታናል። የኛ አእምሮ ቀዳሚ ተግባር እኛን ከጉዳት መጠበቅ እንደመሆኑ መጠን አንዴ በተሰበርንበት ጉዳይ ድጋሚ ወድቀን እንዳናዝን ነገሩን ከሐሳባችን ለማጥፋት ይታትራል። ራሳችንን እንደገና ለመስራት በምናደርገው ጥረት ውስጥ የገዛ አእምሯችን ከሌላ ውጫዊ አካል የበለጠ ከኛ ተቃራኒ በመሆን ይዋጋናል። እንግዲህ የአእምሮ ንቃት የሚያስፈልገው እዚህ ጋር ነው። የሚቀርብልንን ልብ አሟቂና ጊዜያዊ እፎይታ ሰጪ ማደንዘዣ ምክንያት ባለመቀበል ወደ ራሳችን መመለስ የሚገባን። ደቃቃና ውልሽልሽ ሐሳቦች መቼም ቢሆን ገዢ አያጡም። በሰፊው በተከፈተውና የመከኑ ማንነቶች እንደ ልብ በሚገቡ በሚወጡበት የአዘቦት በር መግባት ለሁሉም ሰው የሚቻል ጉዳይ ነው። ምሽትና ንጋት ሊደበቁ የማይችሉ የተፈጥሮ ክስተቶች የመሆናቸውን ያህል መካን ሐሳቦችም ፍሬ ሊያፈሩ አይችሉም። ራስን እንደገና መገንባት ማለት ልትቆጣጠራቸው በምትችላቸው ነገሮች ብቻ የማተኮር ማለት ነው። እነዚህም አስተሳሰብና አመለካከት ናቸው። ውጫዊ ኃይላት ራስን እንደገና በመገንባት ሂደት ላይ ያላቸው ተጽዕኖ እዚህ ግባ የሚባል አይደለም። ራሳቸውን እንደገና ለመፍጠር ፕሮግራም ያደረጉ ሰዎች እጅግ በጣም አስቸጋሪ ሁኔታዎች ውስጥ ሆነው እንኳን ስኬታማ ለመሆን መንገድ ይፈልጋሉ። ለሚያጋጥሟችሁ ችግሮች አብዛኞቹ መፍትሄዎች የሚመጡት ከአንድና አንድ ምንጭ ብቻ ነው። ያም ከራሳችሁ ነው። ራስን እንደገና መስራት ህይወትን በምዕሉነት ለመምራት ብቸኛው አማራጭ ነው። ብዙ ሰዎች ህይወትን የሚመለከቷት እንደ ቲያትር መድረክ ነው። የቲያትር መድረክ የመጀመሪያው ትዕይንት እንደተጠናቀቀ መብራቱ ይጠፋና ቀጣዩ ትዕይንት እስከሚቀርብ መድረኩ ጨለማ ይሆናል። ከደቂቃዎች በኋላ ግን የመድረኩ ብርሃን እንደገና ይበራና ተዋንያኑ መድረኩን ነፍስ ይዘሩበታል። እውነተኛዋ ህይወት ግን እንዲህ አይደለችም። አንዴ ከጠፋች ጠፋች ነው። የእውነተኛዋ ህይወት የኑሮ መድረክ ብርሃን አንዴ ከጨለመ ጨለመ ነው። ሞት ከተፈጥሮ ክስተቶች ሁሉ ለየት የሚለው ዘላለማዊ እውነት በመሆኑ ነው። በሞት ጎዳና ላይ የተሳፈረ ተጓዥ የሚቆርጠው ትኬት የአንድ ጊዜ ብቻ ነው፣ የመሄጃ። ከሞት መመለስ ብሎ ነገር የለም። ራስን እንደገና የመገንባት ሂደት የአንድ ቀን ወይም የአንድ ሳምንት ወይም የአንድ ወር አሊያም የአንድ ዓመት ሥራ አይደለም፣ የየቀንና የየሰዓቱ ተግባር እንጂ። በየትኛውም ጉዳይ ላይ ከአማካዩ የላቀ ችሎታ ያላችሁ መሆን ከፈለጋችሁ የልባችሁ መሻት የሆነውን ጉዳይ በየቀኑ በትንሽ በትንሹ አድርጉት። ከተወሰነ ጊዜ በኋላ በዚያ ነገር ስማቸው ከሚጠራ መካከል ቀዳሚው የእናንተ ሊሆን ይችላል። እነዚህን ነገሮች ራስን በመግዛትና በስርዓት በመምራት ሳታቋረጡ መድረክ ከቻላችሁ ብቻ ነው የምትፈልጉትን ውጤት ማምጣት የምትችሉት። እንደገና መሞከር አንዱ የህይወት መንገድ እውነታ ነው። እያንዳንዱ ነገር ዛሬ የምንጠቀምበት ቁስም ሆነ ወደፊት የሚመጣው ነገር የሙከራ ውጤት ነው። አንድ ነገር መስራት አለመስራቱን የምታውቁት በሙከራ ብቻ ነው። 99 ጊዜ ሞክሮ በመቶኛው ሙከራ የተሳካለት ቶማስ ኤዲሰን ጥረቱን በ50ኛው ወይም በ70ኛው ሙከራው ቢያቋርጥ ኖሮ ስሙን ዛሬ ለማንሳት ባልበቃን ነበር።
ይህንን ጥረቱን የተመለከተ አንድ ሰው ኤዲሰንን እንዴት እንደማይሰለች ሲጠይቀው ኤዲሰን ፈገግ ብሎ ለምን እሰለቻለሁ? 99 ጊዜ መሳሳቴ ነገሩ 99 አይነት የማይሰራበት መንገድ እንዳለ እንዳውቅ አድርጎኛል አለው። ቀደም ብለን እንደተናገርነው ራስን እንደገና የመስራት ተነሳሽነት ጉዞ እንጂ መድረሻ አይደለም። ራስን እንደገና መገንባት በሕይወት እስካላችሁ ድረስ የሚቀጥል የሕይወት መንገድ ነው። የዚህ ጎዳና አንዱ አስደሳች ክፍል በጉዟችሁ ሁሉ ሁልጊዜም አዲስ ነገር ማወቃችሁ ነው። በምቾትና ተድላ የታነቀ ማንነት የተፈጠረለትን አስደናቂ ነገር ከመፈለግ ከማግኘትና ከመተግበር ያግደናል። የደረስንበት የስልጣኔ ከፍታ የችግርና የሙከራ ውጤት ነው። የሰው ልጅ ሙቀት መፍጠሪያ ማሽን የፈለሰፈው በቅዝቃዜ ላለመሞት ሲል ነው። ርቀትን ድል ለማድረግ መኪና፣ አውሮፕላን ወዘተ አስፈልጎት ነበር። ችግርና መከራ የሰው ልጅን የመኖር ጉጉት ይጨምራሉ። በእውነቱ ሐሳቡ ትኩረትን ይስባል። ሕይወት በአደጋና በመልካም አጋጣሚ የተሞላ ነው። እናም መልካም አስተሳሰባችሁ ሲያይል አብዛኛውን ጊዜ እድል ያሸንፋል። አንድ የፋርሳውያን አባባል እጣ ፈንታ ዳገር ማለት እንደ ሰይፍ ያለ መሳሪያ ነው። እጣ ፈንታ ዳገር ሲወረወረብህ ዳገሩን ለመያዝ ሁለት መንገዶች ብቻ አሉ። እነሱም አንድም በስለቱ ወገን አሊያም በእጀታው በኩል ይላል። የበጎ ፈቃድ ባለቤቷ እናት ቴሬዛ አስቸጋሪ ጊዜያትን ስለመቋቋም የሰጡትን ምላሽ አስታውሱ። እግዚአብሔር የማልችለውን ነገር እንደማይሰጠኝ አውቃለሁ ብለው ነበር። ከላይ ያስቀመጥነውን ሐሳብ እዚህም ጋር መልሰን እናንሳው። ሕይወታችሁን መቆጣጠርና ምርጫችሁን ማስተካከል ራሳችሁን እንደገና በመገንባት ሂደት ውስጥ ልትወጧቸው የማትችሏቸው ችግሮች ሆነው ከፊታችሁ ሊቆሙ ይችላሉ። ነገር ግን በፍጹም እምነት ለራሳችሁ እንዲበሉት እግዚአብሔር የማልችለውን ፈተና አይሰጠኝም። የእውነትም ስታስቡት ከዚህ በፊት የገጠሟችሁ ችግሮች ሳይገድሏችሁ አልፏችኋቸው ዛሬ ላይ ደርሳችኋል። ከዚህ በኋላም የሚገጥሟችሁ መሰናክሎች በጭራሽ ከጉዟችሁ አያስቀሯችሁም። ምክንያቱም እናንተ አሁን አዲስ ሰው ናችሁ። ራሳችሁን እንደገና ሰርታችኋል። ለራሳችሁ እስኪገርማችሁ ድረስ ተራው ማንነታችሁ ጠፍቶ በሌላ ምርጥ ማንነት ተተክቷል። አዲሱ ሰውነታችሁ ችግርን አይፈራም፣ ይጋፈጠውና ወደ ዕድልነት ይቀይረዋል። በይሉኝታ ወይም ድንበር በሌለው ራስ ወዳድነት ተሞክሮ እጅግ የተዛነፈው የሕይወታችሁ ምህዋር አሁን ራሳችሁን እንደገና ከሰራችሁ በኋላ እጅግ ሚዛናዊ ይሆናል። ሚዛናዊነት ሰውን ከስሜታዊ እርምጃ የሚጠብቅ ድንቅ ልጓም ነው። ከፍርስራሽ ውስጥ ራሱን ፈልጎ አግኝቶ እንደገና የቀረጸ ሰው ማንነቱን ሁልጊዜም ቢሆን ለሌሎች በሚያካፍሉ ልብና እውነት ላይ ይተክለዋል። የዛሬው ቪዲዮ በዚህ ላይ ያበቃል። የዚህ ቪዲዮ ሐሳብ ከገዛችሁ አንድ ለምታውቁት ሰው ሼር አድርጉለት። በተጨማሪም ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ አጋርነታችሁን ልትገልጡልን እንጠይቃለን። መልካም ጊዜ ይሁንላችሁ። ቻው።